ጻፈችውን አንበቤው ዲር ከታች ጻፈችውን አንበቤው ውስጥ ኦኬ ከታች ብረት ይላል ብረት የተሰራበት 150 ሺህ ይላል የሶስት አሻንጉሊት 21 ሺህ የመስቀያ 20 ሺህ የእንጨት መደርደሪያዎች 15 ሺህ አምፖል 7 ሺህ 3 ወር የቤት ኪራይ 75 ሺህ መስታወት 8 ሺህ መለኪያ መጋረጃ 5 ሺህ የበራሳችን ንግድ ፍቃድ ይላል በራሳችን ንግድ ፍቃድ ኦኬ ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ ሱቁ ስለማይዘጋ የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል ቢታሰብ ከ1.5 ይበልጣል የቁልፍ ሳንጨምር ይላል ኦኬ እነዚህ ልብሶች ናቸው ልብሶቹ የልብሶቹን ቢደመርና የነዚህ እንዳለ ሲደመር የብረት የ150 ሺህ የብረት የአሻንጉሊት የአምፖል የሱቅ ኪራይ 75 ሺህ ከነ ልብሶቹ ኦል ኢን ቶታል 1.3 ይመጣል የቁልፉ ሳይታሰብ የብራንዱ ስም ሳይታሰብ ማለት ነው የሚለው እዚህ ጋር ኦኬ ይሄ እነሱ የሚሸጡበት ዋጋ ነው አሁን ወደ በረከት እንሄዳለን ህሊና ፕሊስ ሚውት አድርጊለት እሱ ሊናገር ነው እሺ አሁን በረከት የመጀመሪያው ጥያቄ ተስማምተህ ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ እኔ አልተስማማውም ጭራሽ አልተስማማውም እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት ህዝቡም ደግሞ ያቃል ሁሉም ህዝብ እዚህ ጋር ያለው ቻሌንጁ ሲቀበል ያየሰውም ደግሞ ያቃል ያንኑ እንደማገኝ ማለት ነው እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው ህሊና እያወራ ያለችው እየዋሸች ነው የሶስት ወር ቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም ቪዲዮ ላይም አልታየም ማለት ነው እና እቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም እኔ ሐቋን ነው ማወራ እግዚአብሔር ምስክሬ ነው ማንንም የሚያውቀው ነገር ነው ማለት ነው እኔ ማወራ አንድ እንዲች ብዬ ውሸት ምናምን የለብኝም እና ደግሞ እቀው ምናምን እንግዲህ እሱን ያሳየው እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም ሞርሱ ያቃል ሁሉ ነገር ከጎዳናም ያነሳኝ እሱ ነው እዚህ ደረጃም እንድደርስ ያገዘኝ እሱ ነው እሱ በደንብ በሰፊው ሁሉ ነገር ስለሚያውቅ እሱ ያወራል በመጀመሪያ አንድ መጀመሪያ ጥያቄ ያለኝ ለበረከት ከዛ ላንተ ድል ይሰጣል በረከት ስትሄድ ከሱ ጋር ነው ሄድከው ወይስ ብቻህን የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው ሄድከው የመጀመሪያ ቀን ያው እዚህ ስራ ቦታ የመጣው ቪዲዮ ምናምን አንስተው እንግዲህ 1 ሚሊዮን 500 ሺህ ብር አሸናፊ ሆኖ በረከት ነው ምናምን ብሎ ይዘውኝ ሄዱ እኔ ደስ ብሎኝ እኔ ስለ ቃል አቅም ነበር መጀመሪያ እንዳልኩሽ ደስ ብሎኝ ቤተሰቦቼ በጣም አመሰግናለሁ በመጀመሪያ እግዚአብሔር ይመስገን ምናምን ሙላ ብዬ እንትን ብያለሁ ቪዲዮ ሰርተናል ከነሱ ጋራ ማለት ነው ጥያቄ ስትሄድ አብሮ ሄዷል ወይስ ብቻህን ብቻዬን ነው ብያለሁ መጀመሪያ እሺ አላውቅም ነበር የሚሸጠው በ20 ምናምን ቀን ኦር ሶሪ 15 ቀን የተሰጠች ቻሌንጅ ግን የጨረስከው በ20 ምናምን ቀን ነው ብላለች በ15 ቀን ውስጥ በተሰጠኝ 15 ቀን ውስጥ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው አዎ በመሰለኝ ለምን አልጠየቅም ሱቁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው ቻሌንጁን አሸንፈካል በ15 ቀን ውስጥ 100 ሺህ ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም እንዳየሽው ቪዲዮም ሰርቼ ነበር ምን ብያለሁኝ እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ
1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ ከሆነ ማለት ነው። እሺ በጣም ጥሩ። ስለዚህ ለመጨመሪያ ያክል አላውቅም ነበር ብለህ መልስልሻለሁ። ቴንክ ዩ። ለመጨመሪያ ያክል በመጀመሪያ ደረጃ ሂሉ ምናልባት ስለኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን ርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆት ሆና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱ ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃቸዋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥጡ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየ ፕራይስ ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ የተለያየ ፕራይስ ይኖረዋል። ግን እውነት እንደው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለሁኝ። በዚህም አለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታውም ምኑ ማተር አድርጎ ነው የምልሽ። እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን አሁን ላይ ምን ይላል? ማንም ሀቢባ እዚህ ጋር እኔ ጋር እንደውም ማለት ነው ቪዲዮ አለ። እንደውም ሌዘር 6000 ብር ምናምን ስትል ሰምቻታለሁ። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከሷ ጋራ ይሄን ሌዘርና ይሄን ቱታ ገዛለሁ ብላኝ 5000 ብር ብላለች። ሌዘሩ ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ታርጋልክ ቢሆንስ 1 ሰከንድ አሁን ወደ ምን መሰለህ እንዲህ ብለን የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን እሺ የራሳቸው ፕራይስ ስለሆነ በዚህ ፕራይስ ያልተመቸው አይገዛም ማለት ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችሽም። የነገርንሽን ነው የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም። እኛም ላይቭ ላይ መግባታችሁ ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድነው እኔ የጠየቅኩት? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድነው? ቻሌንጁ ለ15 ቀን ሲሰጠኝ በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጅ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆን አያውቅም መሰለኝ አለ። የገመተው ምንድነው? የሚሸጡትን ብሩን አስቀምጠውት ዛሬ አንድ ፓንትም ይሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣ 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። ኦፍኮርስ መሆንም ያለበት የተሰጠው ቻሌንጅ ቪዲዮ እኮ ይኸውልሽ የሚለው 1.5 ሚሊዮን የሚያወጣ ነው። እሱም አንደኛ መጠየቅ ነበረበት። እነሱም ቪዲዮ ሲሰሩ 1.5 የሚገመት እቃ የሚገመት ግምት ነው። 1.4 ሊያወጣ ይችላል ግምት ሊያወጣ ይችላል። ግምት ስለተባለ 1.6 ሊያወጣ ይችላል 1.4 ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ
ግምቱ 1.4ም 1.3ም ብቻ ይቀራረብ ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው የሚሸጠው እቃ ሊቀንስ ይችላል። እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም። ተቀባይም አልጠየቅም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100,000 ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገድ፣ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ? መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው። ምን መሰለሽ እዚህ ጋር አሁን ይሄን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ከሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስክ ውስጥ ያለው ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል ነው። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም ዞሮ ዞሮ መጨረሻ አውትፑቱ 236,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል ነው። ዳትስ ኢት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው አለመሸጣቸው እሱን ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ የተሰጠው ቻሌንጁ 1.5 ሚሊዮን ብር መጨረሻ ላይ 236,000 ፎሎወሮችን ሲሰጣቸው እንደሚሰጡት ነው። ስለዚህ በዚህ መሰረት ነው መጨረሻ ላይ ባይዘው ቅድም ሲነሳ የነበረው የማስገመት ሂደት ያስገመት ነው። ፋይናሊ እውነት ነው። ምንም የተዋሸ ነገር የለም። እሱ መጀመሪያ ላይ አልወሰደኝም። መጀመሪያ እሱ ብቻውን ነው የሄደው። ፋይናሊ ደስታውን ለማየት ነው የሚሄድኩት። እቃውን ለማየት ምናምን አይደለም። ሄሉ ባለችበት ቅድም ያልኩትን መድገም ስለምፈልግ ነው። መጣው ሄድኩኝና አየሁትኝ። ሳየው የልብስ እውቀቱ ትንሽ ስላለኝ በጭራሽ 1.5 ሚሊዮን አያወጣም። እንደ አጋጣሚ ሆኖ ደግሞ የብየዳ ባለሙያም ነኝ። ብረት ሰራለሁ። ብረት ምን ያህል እንደሚሰራ አውቃለሁ። ብረቱንም ጨምሮ እያንዳንዱ እቃዎችን ጨምሮ 1.5 ሚሊዮን አያወጣም። ቤኪ ይህን ነገር ማጣራት ይኖርብናል ስለው እንዲያውም መጨረሻ ላይ ቆይ መጀመሪያ ፎሎወሩን እንሙላ፣ ፎሎወሩን ሳንሞላ ብናስገምት ባናስገምት ትርጉም የለውም። ማይሰጠኝ ከሆነ ባስገምተው ምን ያደርግልኛል? ስለዚህ ፎሎወሩን እንሙላና መጨረሻ ላይ እናሳያለን። ባለሙያ የምታውቀው ሰው አለ ወይ ሲለኝ፣ አዎ ኧረ ጓደኛ አለኝ፣ ቦንዳ ቤት የሚሰራ ጓደኛ አለኝ፣ ያለውን እቃ በደንብ አይቶ ሂሳብ ያወጣለታል። ኦኬ እንደዛ ከሆነ ጥሩ። መጨረሻ ላይ አርብ ቀን አይደለ? አርብ ቀን 136,000 ሲሞላ በቃ ሞልቷል። መረከቢያ ቀናችን ስለቀረበ ሄደን እናሳየዋል። ኦኬ አለን። ልጁን ይዘነው ቀጥታ ሄደን ከዚህ በፊትም ቪዲዮ ለመስራት ስለምንሄድ እኛ ለመጠየቅ ብዙ አልመጣልንም። ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ ያንተ ቤት ነው በሚል ስፒሪት ነው ይሄድ ነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገምህ ክፋት የለውም። ፖዚቲቭሊ ነው ይሄድ ነው። ይኸው እግዚአብሔር በሚያውቀው ማለት በስንት ቀን የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩኝ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅበት። ቪዲዮውን አይተሽዋል እኮ ሀቢቡ፣ ቪዲዮውን አይተሽዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈቱት ፕሊስ፣ መስማት ፈልጋለሁ። ቃል አላፈሩት ምን ቪዲዮ ይከፈት። ምንም ቃል በረከት ቪዲዮ ከተፖሰተ ይሄኛው 2 ቀን ነው። እቃውን ልረከብ ከሄድኩ 2 ቀን አልፎታል። የሄድኩበት ቀን
እዛ የአሁኑ ቪዲዮ ተደውሎልክ የ100,000 ቻሌንጅ ተሰጥቶካል አለ በቪው አልፈህ ለምን ተሰጥቶካል የተባለበት ማለት ነው። ያ 100,000 ለቪው አይደለም ለ100,000 ቻሌንጁ የተደወለልህ ቀን አይደለ? የተደወለልህ ቀን ለቪው ማለት እኮ አለቀ። 1.7 ቪው አምጥተክ ለ100,000 ቻሌንጅ 701 ይሄኛውማ የመጀመሪያው ነው። ኦኬ የመጀመሪያው ይሄኛው 701 ነው የሚለው 701 ነው የሚለው ስንት መቼ ማለት ነው? 701 ማለት ጁላይ 1 ጁላይ 1 እሺ። ከዛ እቃ ልትረከብ የሄድክበትን ቀን ንገረኝ። እቃ ሁለት ቀን አለፈው። እሺ ከሁለት ቀን በፊት ዛሬ ሁለተኛ ቀኑ ያ ማለት ጁላይ 23 ነው። 20 ቀን ማለት ነው። ጁላይ 7 ጁላይ 1 ነው ቀን 7ኛው ወር ዛሬ 23 ነው። በአንድ ነው ቪዲዮን የተቀበለው ጁላይ 1 ከዛ ከሁለት ቀን ማለት ደግሞ ዛሬ 23 ነው። በ21 ማለት ነው። በ21 ኦኬ ከሁለት ቀን በፊት ነው። ዓርብ ቅዳሜ ነው ሄር ነው። አይ ቅዳሜ ቀን ዛሬ ማን ነው? ዛሬ ሐሙስ ነው። ዓርብ ነው ሄር ነው። ዓርብ ነው ሄር ነው። ቆይ ሀቡ ዛሬ ሐሙስ ነው። ዓርብ ከሆነ ሄዳችሁት ዓርብ 17 ነበር። ጁላይ 17 በ17 ቀን ነው 100,000 ፎሎ የጨረሰው። በ17 ቀን ነው። ኦኬ ጁላይ 17 ስለዚህ በ17 ቀን ኦኬ ጥሩ ቀን አልተጠቀሰም። አንተ በ17 ቀን ጨርሰካል። በ17 ቀን ውስጥ የተሸጠው እቃ ነው የጎደለው ማለት ነው። እሺ ጁላይ 1 ሄደካል። አንተ ሄድከው መቼ ነው? እዛ ሱቅ ሄደክ? ጁላይ 1 ነው። ይሄው ይሄን ቪዲዮ የሰራው ጁላይ 1 ነው። ጁላይ 1 የሷንም ቼክ ከኔ ጋር የሚሰራቸው አንድ ቀን የተፖሰተ ይመስለኛል። ኦኬ ስለዚህ ማለት ነው አሁን በ17 ቀን ውስጥ የተሸጠ እቃ ነው የጎደለው። አንተ ሄደክ ካየከው። አሁን የኔ ጥያቄ ኦልሬዲ ሜሪ ቦንዳ ሊስቷን ልካለች። ኦኬ ሊስቷ ላይ አሁን ዛሬ ቢኬድ ሄዶ የሚገኝ እቃ 1.3 ነው ሙሉ እቃው ማለት ነው ቁልፉ ሳይታሰብ ብላለች። አንተ ከምን አንጻር ነው እቃው 300,000 አያወጣም ያልከው? ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉም። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራስክ በአንደበትህ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። ፕራይሱ እኮ ፕራይስ የሚሆነው እቃው ደህና ሲሆኑ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1800 እና በ2000 ብር አትገዢውም። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ። ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው በቃ ዝም ብዬ ዘግቸው ከሚሄድ በሚል ሰበብ በሚል ሐሳብ ሊሆን ይችላል። ምክንያቱም በይሆናል እኛ ማውራት አንችልም። አሁን ይመጣልሽ ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ ያልነው ሀቡ አንተ የበረከት ወገነክና ከሁለታችሁም ገለልተኛ የሆነ ህሊና ወይም ሜሪ ቦንዳ ከበረከት ገለልተኛ የሆነ አካል ሱቅ ሄዶ እነዚህ እቃዎች የእውነት አሉ ወይ ብሎ ሄዶ ቆጥሮ እቃዎቹን ቆጥሮ እኔም እንደዛ ሚል ያለው እኮ ላይቭም ላይ የሄድንም ቀን ለመረከብ ስንል በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ሰላም ተባባልን አስረክቤዋለሁ ብለሽ እንድትሄጂ አይደለም የሚል ሐሳብ ነው እኮ ላይቡም ላይ እኮ የሄድንበት ሞቲቭ እሱ ነው የሄድንበት። እሺ አንዴ ጥያቄ አለኝ። ህሊና ቅድም ስትናገር እንደሰማ ነው ያለችው ገባ አቀፈኝ ሰላም አለኝ ገባንና ላይቭ ላይ ነው ወዲያው ተመልከቱ። ይሄ ዕቃ
300,000 ነው የሚያወጣው 1.5 አያወጣም። ዳይሬክትሊ ነው ያለው። ለኔ እንኳን መጀመር አላለም። እኔ ነበርኩ ላይቭም ሪከርዱ አለ እኮ እሱ ያውቃል እንጂ ወንድሜ አንተ ምስክር ልትሆን አትችልም። ወገን ነህ። ደከው ከጎዳና አንስቻ አሳድጊያል ብለሃል። ወገን ነህ እና ወገን ምስክር አይሆንም። ግዴታ ገለልተኛ አካል ሪከርዱ ስላለ ከሜሪ ጋር በደንብ አውርተናል። በደንብ ማለት ነው። እሷ ሄደች ላይቭን ስታይ ብዙም አልቆየችም ሄዳለች። ከሜሪ ጋር ግን በደንብ ስናወራ መጀመሪያ እንደገባክ ህሊናን ሳታናገራት አምናት ሃፒ ዊዝ በተሰጠኝ ነገር ደስተኛ አይደለሁም ብለሃታል ላይቭ ላይ ከመናገርህ በፊት ወይስ አላልካትም? ይሄ ነው ጥያቄው። ህሊና እሷ ቀጥታ እኔንም ሳታናግር ቪዲዮ ጀመረችና እኔ ጋር መጣችና እንግዲህ በረከት ሊስትሮስ ጠርጋ ሳምሮ ይሄንን ሱቅ እንግዲህ ወደ ጎንዳ ቤት ሊቀየር ነው ምናምን ብላ መጣች። ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን የሚሆነው ነገር አብረን ያለን ያልኩት እኔ ከገባን በኋላ ምን አልኳት አየውና ከዛ ይችማል ነበር ስሟን አላቅም ብቻ ይሄ ዕቃ ባለሙያ አምጥቻ ሳይቼ ነበርና ከ300,000 እንደማያልፍ ነግሮኛል ምናምን አልኳት። ከዛ በኋላ እንደዛ ስላት ማለት ነው ጥያቄ አልተመለሰም። በረከት ወንድሜ ላይቭ ላይ ከመናገር በፊት ለህሊና እንደተገናኛችሁ ሰላም እንደተባባላችሁ እቃውን ልረከብ ነው የመጣሁት። ከዚህ በፊት ቀን መጥቼ አስገምቻለሁ እና እቃው 1.5 አያወጣም ተብያለሁ ብለህ ለብቻችሁ ነግረሃታል ወይ ነው? ላይቭ ላይ ከመናገር ላይቭ ላይ እኮ ነበር እያወራሁ የነበረው እኔ ማለት ገና ስትገናኙም ጀምሮ ገና ስገናኝም ላይቭ ገብቼ ነበር። እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ። እሷን ቪዲዮ እየቀረጸች ነበር። ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን እውቀት። ከዛ በአንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከሁለት ቀን በፊት እኮ ሄዳችሁ አስገምታችሁ ኦልሬዲ ታውቃላችሁ። ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሐሳብ የነበረው። ስለዚህ ላይቭ ላይ ነን። መጣች በስነ ስርዓቱ ሰላም አለችውና ከዛ ሀቢባ ይሄን ነገር ለምን አላለኝም? ዳይሬክት አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው። አንደኛ በቀው ከተማመነችበት በቃ ኦሬዲ ቀጥታ ላይቭ ላይ ነኝ እኔስ መጀመሪያም ስመጣ ልረከብ ነው ብያለሁኝ። ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት። ከዛ ገባን ኦሬዲ እኔም ኔትወርክ ይዞ ካለ ያለችው ነገር ያልኳን ነገር ሌላ ምንም ነገር አላልኳትም። በቃ ህዝብ ፊት ነው ያወራሁት። 1.5 ሚሊዮን ብር ያሉትም ያልነገርኳት ቀኑ እስከሚደርስ ምረከብበት ሰዓት እስከሚደርስና ላይቭ ላይ የተናገርኩት በምን ምክንያት ነው? መልስክ ይዞታል። ሶሪ በጣም እሺ። አሁን ለሶስተኛ ጊዜ ልደግም ነው። እሺ ውሃ ልጠጣ። አሁን ሳለክ አይደወልም? ልድገም? አሁን ድገም፣ ችግር የለውም። እሺ መልስክ ለጥያቄዋ መልስክ ለህሊና ጥያቄ ያንተንም ጥያቄ ወደ እሷ የእሷንም ወደ አንተ እያደረስኩ ነው። ችግር የለም። ከምቀበልበት ቀን ቀድሜ አስገምቼም ዋጋም ማውቄ ደውዬ ግን ላንቺ ያሳያችሁኝ ዕቃ 1.5 ይገምታል ብላችሁ ያሳያችሁኝ ዕቃ እኔ ሳስገምተው 300,000 ነው የተባልኩትኝ ብዬ ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድነው ምክንያቱ ነው? መልስክ ምክንያቱማ መጀመሪያ ላይ ቻሌንጁን በደንብ መሙላት አለብኝ። ከሞላው በኋላ እዛ ጋር እኔን ይሄን ነገር ስላቸው እነሱ ነው እንዲያስገመትከው ቅድም እኮ ሞልቷል። አዎ እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን። በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይሄን ነገር በይፋ ያወጣሁት ማለት ነው። ባልሆነ ነገር ሀቢባዬ ማታ ዲስከስ አረግን። ኦኬ አንደኛ እንደዚህ የወረደ ዕቃ ከሆነ ሙድ እየያዙብን ቢሆንስ? መጀመሪያ ሲሄድ
ያየው ዕቃ ራሱ አይደል እንዴ? ምንድን ይወረዳ አልገባኝ። ቆይ ለነገርሽ እኮ ነው አስገመትኩት እኮ እቃዎቹን እንዳለ አየናቸው፣ የቃረዱ ናቸው ምናምን፣ በጣም የተንገላቱ ረጅም ዓመት የቆዩ ናቸው። ስለዚህ ይህንን ቻሌንጅ ሲሰጡህ በቃ ዕቃ አታውቅም ብለው ሰጥተውህ ቢሆንስ የሚል ሰፋ ያለ ዲስከሽን አደረግን ጓደኞቹ ጋር ሆነን። ይሄም ቦንዳ ቤት ያየውም ቦንዳ ቤት እውቀት ያለውም ሰው መጥቶ ያለንን ነገር ከግምት ውስጥ አስገባንና ይሄ ነገር ፌክ እንዳይሆን በቃ በግልጽ ያለውን ነገር ላይቭ ላይ ብትጠይቃትስ በሚል ተስማማንና በቃ ኦልሬዲ ሞልተኸዋል። ስለዚህ ያለውን ነገር ላይቭ ላይ ትጠይቃታለህ። እንደዚህ ተብያለሁ ምንድን ነው የምትይኝ ብለህ ትጠይቃታለህ። ከዛ እዛው ላይ ታስረዳሃለች። በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው። ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው የኔጌቲቭ አይደለም፣ ምን ቻሌንጅ ነው። በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ። ስለዚህ በዛ መልኩ እናድርገው ተባባልን። ቪዲዮ ላይቭ ላይ አድርገን ሄድን። በዛ መልኩ ነው የሄድ ነው ማለት ነው። ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል። እነሱ ከአንዳንድ ነው ጸባያቸው የተለወጠው፣ በአንዴ ነው ሁሉ ወጣው። እንዲያውም ሜሪ መታ በስነ ስርዓቱ እየተነጋገርን ነበር። አንዴ ሽንትሽ እኔ የመሰለኝ ከዛ እቃ ላይ የሚሸጠው ብር ተቀምጦ ቻሌንጁን ስጨርስ የሚሰጠኝ ነበር ይመሰለኝ ብለህ መልሰሃል አይደል? እሺ ሌላ ደግሞ ሄደክ ስታየው የነበረው እቃና ልታስገምት ስትሄድ የነበረው እቃ ብዛት በአይንክ ስታየው ብዛት በጣም ብዙ ጎሎብሃል። ቀንሷል። አሁን እንዴ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድና ልታስገምት ስትሄድ ጁላይ 1 ስትሄድና ያስገመትከው መቼ ነው? ልትቀበል የሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ ነው እኮ። ቀን በቀን ስንት ቀኑን ንገረኝ። ልታስገምት ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። በ16 ቀን ውስጥ ብዙ እቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ የምትሉት። አዎ ኦኬ። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥም በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት እኮ ነው ማለት። እኛም ያልነው በስነ ስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነ ስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛሉ፣ ካላዋጣኝ ትይውጣለሁ አይደል? የሱቋ ባለቤት እቃዋን እንደ
ፕራይሷን የምታወጣው እንደ ራሷ እንደ እንትኗ ነው። በዛ የተስማማ ይስማማል፣ በዛ ያልተስማማ አይስማማም። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያውጣ አያውጣ ግን የእሱ አለማወቅና የእሱ ባለሙያ አለመሆን የእነሱ ችግር አይደለም። እሱ ከመቀበሉ በፊት ቻሌንጁን ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንኪው። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ። በበረከትም በእነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጅ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን የማረጋገጥ መጀመሪያ ግዴታ እኮ 1.5 ይላል እኮ ሀቢባ። ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። ኦልሬዲ ተነጋግሯል። መጀመሪያ ለኔ ቢሰጥ እነሱ በገመቱት ነው። እሱ ደግሞ በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። እንትኑ ባይሞላለት ይሄ ሱቅ የሱ ላይ የማይሆንበት እድል ስላለ የሱ ላልሆነ ነገር እንዴት ያስገምታል? የሱ ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው። ቀን አልጠቀሱም፣ የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አይደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቃ በጣም ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው። ታክሲው ከወሰደ ከጨረስክ በኋላ አይደለም ፕራይስ የምትከራከረው። ሁለቱም ወገን ስህተት ሰርተዋል። እንደገና የሚሸጠው 15 ቀን ክፍት እስከሆነ ድረስ የሚሸጠው እስከዚህ ላይ አንድ ፓንቲም አንድ ካልሲ የሚሸጥበት ብር ለእኔ አብራችሁ ነው ከእቃው ጋር የምትሰጡኝ ወይንስ ለራሳችሁ ነው የምትወስዱትም ብሎ መጠየቅ ነበረበት። እነሱ ግን አቢባ እዚህ ጋር ይቅርታ አድርጊልኝና ይህንን እኔ መጠየቅ እኮ ሲጀመር የለብኝም። ምክንያቱም እኔ መጨረሻ ላይ ነው አይደል የምረከበው። እኛ እንደዚህ እየሸጥን ነው አላሉኝም፣ እየሸጡ ነው ኦልሬዲ አይደል። ስለዚህ መጨረሻ ላይ ግን የመረከብ ይችላል። በረከትዬ ቪዲዮ ልትሰራ ወደ ሱቅ ስትሄድ ሱቁ ዝግ ነበር። ቪዲዮ ክፍት ነው እየተሸጠ እያየህ ታዲያ ከንብረትክ ላይ እየተነካኩ ነው። አንተ ቻሌንጁን ካጠናቀቅ እንደሚሰጥ ታውቃለህ። ስለዚህ ኢንኬዝ ቻሌንጁን ካሳካሁት ከተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገ ቻሌንጁን እስከምጨርስ የቲም ነገሮችን ቀድመሽ ማየት የምችይ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው።
እኛ የሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው ቺታ አይደረግበት ወይም ምንድነው አይዋሽበት 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማን ነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይሄው ይቀበላል፣ የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ በእኔም በኩል ገለልተኛ እናምጣ። ይሄ ነው ስርዓቱ። በቃ የቻሌንጅ ነው፣ አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን የሚሞላ እቃ ይሰጠው ነው። ዳትስ ኢት። ሌላ እኮ አሁን ፕሮሰሱ ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ላይቭ ላይ መናገሩ ለምን መረጣችሁ ነው ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300,000